መጀመሪያ ላይ የምንጠይቀው አብይ ክርስቲያን ነው ወይ የምለውን ነው። አብይ ክርስቲያን ነው ወይ? ብዙ ሰዎች አብይ ክርስቲያን ነው ጴንጤ ነው ይላሉ። ያው ኡስታዞቹ ጋር ብትሄዱ ደግሞ አይ አብይ እኮ ሙስሊም ነው፣ ቁርአን ቀርቷል፣ እሱ እኮ ክርስቲያን ሆኖ ካል ቤተ መንግስት መግባት ስላለበት ነው እንጂ ሙስሊም ነው ይላል። ግን አደባባይ አብይ ክርስቲያን ነኝ ብሎ ያወራል፣ ጴንጤ ነኝ ብሎ ያወራል። ግን ደግሞ አብይ ጴንጤ ነው ወይ ክርስቲያን ነው ወይ ብለን እንጠይቃለን። ባክግራውንድ ውስጥ ምን ይመስላል ብለን እንጠይቃለን። ባለኝ በሰበሰብኩት መረጃ እኔም እስከማውቀው ድረስ አብይ አቴስት ነው። ኤቴስት እምነት የሌለው ሰው ነው። አብይ እምነት የለውም፣ ማቴሪያሊስት ነው። በገንዘብ የሚያምን በሀብት የሚያምን ምድራዊ ኑሮን እንደ ገነት የሚቆጥር ሰው ነው። አብይ ህይወት ታሪኩን ካያችሁ ሲሪየስሊ እሱ የሚወስደው ኤርዝሊ ላይፍ ነው። ምድር ላይ ነው የምትኖረው እንጂ ከሞት በኋላ ምንም የለም ብሎ ያምናል። አብይ ሴኩላር ሰውም አይደለም። ልብ በሉ፣ ሴኩላር ሰው ማለት ሃይማኖት ውስጥ የማይገባ ፖለቲካውን ብቻ የሚያራምድ ሰው ማለት ነው። አብይ ሴኩላር አይደለም። አብይ ኤቲስት ነው፣ ማቴሪያሊስት ነው። ገንዘብን ያመልካል፣ ሀብትን ያመልካል፣ ንጽህናውን ያመልካል። ምድራዊ ኑሮ ነው ኑሮ ይላል። ከምድራዊ ኑሮ በኋላ ምንም ነገር የለም ብሎ ያምናል። ይሄ እምነት በክርስትና እምነትም በእስልምና እምነትም በየትኛውም ሃይማኖት ምድራዊ ኑሮ ብቻ ነው ብሎ የሚያምን ሰው እምነት የለውም። ይልቁንስ አብይ እምነትን ይጠቀማል፣ እንደ መሳሪያ እንደ አገዛዝ መሳሪያ ይጠቀማል። ነገር ግን አብይ እንደ ሰው ሃይማኖት አልባ ነው፣ ኤቴስት ነው። አንድ በአንድ እንዘረዝራለን ይሄንን። ከዚህም በፊት እንግዲህ ወደ ተመልምሎ ቪዲዮ ሲሆን ከዛ በኋላም ሬዲዮ ኦፕሬተር ሲሆን እሱ የሚያወራ እና የሚታወቅ እኔ ቁርአን ተምሬያለሁ፣ ሙስሊም ነኝ ምናምን ብሎ ያወራ እንደነበር እናውቃለን። ከዛ በኋላ ደግሞ ጴንጤ እንደሆነ ሳይሆን ጴንጤ ነኝ ማለት ጀመረ። ጴንጤ መሆኑን ክርስትና እምነትን መቀበሉን አንድች መረጃ የለም። የትኛው ቤተክርስቲያን ነው ክርስትና እምነትን የተቀበለው? የሆነ ጴንጤ ሲሆን የሆነ ቤተክርስቲያን ሂዶ ለመጀመሪያ ጊዜ ዲክሌር ያደረጋል፣ ሬጅስተርም ይሆናል፣ ይመዘገባል። አንድች ታሪክ የለውም። እሱ የክርስትና እምነት በኦርቶዶክስ አጠገብ አላለፈም። እሱ አሁን የሚጫወተው ባክግራውንድ ሙስሊም ነው፣ እስልምናን ተቀብዬ ነው ያደግኩት፣ በኋላ ነው ወደ ጴንጤ የሄድኩት ብሎ የሚያወራው ውሸት ነው፣ ውሸት ነው። ቁርአን የተወሰነ ደረጃ ሊያነብ ይችላል። ክፍት ነው፣ ማንም ሰው ያነባል። አሁን እኛ አካባቢ ስናድግ ከወንድሞቻችን ከሙስሊም ወንድሞቻችን ጋር አሊፍ ባታ ሳጃ ከቻልክ ትላለ። ግን ደግሞ እኔ ያደግኩት ኦርቶዶክስ ቤተክርስቲያን ነው። በኋላ ፕሮቴስታንት ሆንኩኝ።
ቤተሰቦቼ እስካሁንም ሚካኤል ቤተክርስቲያን ነው የሚሄዱት። ችግር የለም፣ ምንም አይነት ችግር የለም። የሆነ ሌላ ሃይማኖት ስትሄድ ይታወቃል። የት እንደሄድክ መጀመሪያ ይታወቃል። ለምንስ እንደሄድክ ራሱ ይታወቃል። ኢትዮጵያ ውስጥ እንደው አብሮ ስትኖር እንደው ሰው አይለያይም። ስለዚህ አብይ ቁርአንን ማንበብ ይችላል፣ አንብቦ ሊሆን ይችላል። መጽሐፍ ቅዱስም ማንበብ ይችላል፣ ችግር የለውም፣ ክፍት ነው። ነገር ግን ዋናው ያነበብክ ምክንያት ምንድን ነው? ለምንድን ነው ያነበብከው? ወይ ደግሞ አብይ የሚያነብም አይደለም ሲጀመር። እኔ እስከማውቀው ድረስ እኔ መጽሐፍ የሚያነብ ሰው አይደለም አብይ። አነብም የሆነ ቅራቅንቦ የሆነ ቀንጨብ ቀንጨብ የተባለ እንትና አድርጎ ከጉግል ወስዶ የሚናገር ሰው ነው አብይ በተፈጥሮ። የሆነ እንትን ትንሽ ነገሮችን ሰብስቦ ከዚህም ማውራት ይችላል። ከዛ ውጭ ዲፕሌ ማንበብ አይችልም፣ መረዳት አይችልም። አብይ እንደዛ አይነት ሰው አይደለም። ስለዚህ አብይ ቁርአን ያውቃል የሚባለው ውሸት ነው። ተወሰነ ነገር ማለት ሊችል ይችላል። የትኛው ጁዝ ላይ ነው ደረሰው? ሰው ጠይቋል። አንደኛ ጁዝ፣ ሁለተኛ ጁዝ፣ ሶስተኛ ጁዝ እስከ 30 ሂዷል። የለም፣ ውሸት ነው። አብይ ቁርአን ተምሯል። አብይ በትክክል ሰላት አድርጓል። የለም፣ ውሸት ነው። የለም። አብይ ለመጠቀም ነው የተወሰነ ቀንጨብ ቀንጨብ እያደረገ እንትን የሚያደርገው። የተወሰነ ሀዲስ መዳመጥ ትችላለህ። ከዛ ከፕሮቴስታንት ወይ ደግሞ ከክርስትና ደግሞ ማዳመጥ ትችላለህ። ያ ለማንበብ ትዕግስት እንኳን የለውም አብይ። ስለዚህ አብይ እዚህ ሁለት ሃይማኖት ውስጥ ስለሚጫወት ጫወታው ደግሞ እንትን ዝም ብሎ በኋላ ለመጠቀም ነው። በኋላ ለመጠቀም አስቦ ነው። ስለዚህ አብይ ጸረ ሃይማኖትም ነው። በኋላ እመጣበታለሁ ለምን ጸረ ሃይማኖት እንደሆነ። ሃይማኖት አልባ ሆኖ የሚቀጥል ሰው ሳይሆን ጸረ ሃይማኖት ሆኖ የሚሰራ ሰው ነው። ማቴሪያሊስት በመሆኑ በገንዘብ በሀብት የሚያመልክ ሰው በመሆኑ የሃይማኖት ኮንተንትን የሃይማኖት ይዘትን የሚቃወም ሰው ነው አብይ። ስለዚህ አብይ አጠቃላይ ሃይማኖት እንደሌለው ሃይማኖትን ደግሞ እንደሚጠቀም ከዛም ደግሞ ምድራዊ ኑሮ ብቻ ነው ያለ ብሎ የሚያምን ክርስትና እምነት የሚባልን እንደማያውቅ እስልምና እምነት የሚባልን እንደማያውቅ አላም ይሁን እግዚአብሔር የሚፈራ ሰው እንዳልሆነ ምንም እንደዛ አይነት ፍራቻ የለው። እንደዛ እንዳልሆነ ይታወቃል። የሱ ተግባራት እሱ የሚያደርጋቸው እሱ የሚወስደው እርምጃዎች አንድም እምነት ጋር የሚሄድ አይደለም። የእምነት አስተምሮዎች አሉ። መንግስትን ከያዘ በኋላ እንደው መንግስት ይሄኛው የክርስትና እምነት መንግስትም ብሆን ወይ ደግሞ የእስልምና ሸሪያ መንግስት ነው ብሎ ለአንዳንድ ሰዎች እንደሚያወራ ብሆን እንዲህ አይነት መንግስት በእግዚአብሔር ዘንድ የተፈጠረ ብሆን በአላህ ዘንድ የተፈጠረ ብሆን የሱ የአብይ ድርጊቶች ለሰው ልጅ
ክብር ያለው ሊሆን ይገባ ነበር። የአብይ መንግስትና አብይ ራሱ ለሰው ልጅ ክብር የለውም። ይህንን ብዙ መደርደር ይቻላል። ብዙ መረጃዎችን መደርደር ይቻላል። ስለዚህ እድገቱ አሁን የሆነ ጊዜ ሰው ጠይቆታል፣ ጴንጤ እንዴት ሆንክ ምናምን ሲባል አይ ጓደኞቼን አይቼ ነው በቃ የሆንኩት ምናምን ይላል። የት ነው መጀመሪያ ጊዜ የሄድከው ሲባል የለውም፣ ውሸት ነው። ውሸት መሆኑ ይታወቃል። እንዲያውም እሱ እኮ የሚያየው ኢትዮጵያ ውስጥ ሃይማኖቶች ብሎ ሃይማኖቶችን እንደ ፖለቲካ ፓርቲ ነው የሚያየው። ኢትዮጵያ ውስጥ ፓርቲ አድርጎ ነው የሚወስደው አብይ። አንደኛው የኦርቶዶክስ ፖለቲካ ፓርቲ፣ የጴንጤዎች ፖለቲካ ፓርቲ፣ የእስልምና ፖለቲካ ፓርቲ ብሎ እንደዛ ያምን ነበር። እንደዛም ሲያወራ ነበር አብይ። እንደ ድርጅት እንደ ፖለቲካ ድርጅት ይወስዳል አብይ። ኦኬ ድርጅቶችም ናቸው ኦፍኮርስ የድርጅት መዋቅር አላቸው፣ ኦርጋናይዜሽን ናቸው። ሃይማኖት ሲሆኑ አስተዳደራዊ መዋቅር አላቸው። ነገር ግን እንደ ፖለቲካ ፓርቲ አትወስድም። ፖለቲካ አጀንዳ ሊኖራቸው ይችላል። የእምነት ተቋማት የፖለቲካ አጀንዳ ሊኖራቸው ይችላል። ሲጨቆኑ ፖለቲካን ሊያራምዱ ይችላሉ። ነገር ግን አብይ ሲወስድም ከዚህ በፊትም እነኚህ እኮ ፖለቲካ ፓርቲ ናቸው ብሎ ያምናል። ያለ አማራጭ ምንድን ነው? እነኚህ መያዝ ነው ያለብን ይላል። ፖለቲካ ፓርቲ ስለሆኑ የትኛውም መንግስት ላይ መነሳት የሚችሉ ተቋማት ስለሆኑ እምነት ሳይሆን ድርጅት ስለሆኑ መያዝ ነው ያለብን ብሎ ያራምዳል። ይሄን አብይ ስለዚህ አንዴ ክርስትናን እንደ ፓርቲ ከወሰድከው፣ እስልምናን እንደ ፓርቲ ከወሰድከው በቃ ፓርቲውን ትይዛለህ ማለት ነው ለስልጣን ብለን። ሰው አብይ ከክርስትና ጋርም የሚያያዝ አይደለም። እሱ የክርስትና እምነት አንድች ለምሳሌ አሁን የእሱ ተግባራት ሰውን መጨፍጨፍ፣ ሰውን መግደል፣ ማሰቃየት፣ ቶርቸር ማድረግ፣ ማፈናቀል፣ በድሮን መጨፍጨፍ፣ በረሃብ ሰውን የቀጣ ማሳየት፣ ረሃብን እንደ ጦር መሳሪያ መውሰድ፣ ወንጀሎች መዓት ወንጀሎችን ትደረድራላችሁ። የአብይ ወንጀሎችን እነኚህ ወንጀሎች ሰውን መግደል ለእግዚአብሔር እኮ አንድ ህይወት ትልቅ ህይወት ነው። አንድ ህይወት ዋጋ አላት ለእግዚአብሔር። አብይ ግን የኢትዮጵያ ህዝብ ከ50 ሚሊዮን ማለፍ የለበትም ብሎ የሚያምን ሰው ነው አብይ። የኢትዮጵያ ህዝብ 50 ሚሊዮን ማለፍ የለበትም ብሎ ያምናል። እሱን ከፈለጋችሁ ዝርዝሩን እንሄድበት አለ። ተጨባጭ ነው። አብይ በየጊዜው የሚገል በትግራይ ጦርነት ጊዜ ለምሳሌ ከሚሊዮን በላይ ዜጎች አልቋል። አብይ ግን በቃ አካበዳችሁ ይላል። ሚሊዮንማ አበዛችሁ፣ ትንሽ ቀንሱ ይላል አብይ። ስንት እናድርግ? ሃይማኖተኛ ብትሆን አንድ ህይወት ዋጋ አላት። በእግዚአብሔር ዘንድ አንድ ህይወት ብዙ ህይወት ነው። ክርስቲያን ነኝ ብሎ ቢያስብ እንደው እንደ ክርስቲያን ቢያስብ አንድ ህይወት፣ ሙስሊምም ብሆን አንድ ህይወት 1000 ህይወት ነው። ቁርአን ያነበበ መጽሐፍ ቅዱሱን ያነበበ ሰው በሰው ህይወት አይቀልድም። እንደ አብይ ኢትዮጵያ ህዝብ 130 ሚሊዮን ህዝብ ነው ብዛቱ።
ከዚህ ውስጥ 50 ሚሊዮን ብቻ ነው የምፈልገው ካለው እንግዲህ ወደ 70 የሚጠጋ ሚሊዮን ሊጠፋ ይችላል እያለ ነው። 20 ዓመት ጦርነት ማካሄድ ይችላለሁ ብለዋል። ምን ማለት ነው? ይሄ የሚያልቁ ሰዎች፣ መጥፋት ያለባቸው ሰዎች አሉ ማለቱ ነው። ስለዚህ 10ቱ ትእዛዛትን እንደው አብይ ያውቃል ወይ? እንደው እንግዲህ ማንም ሰው ቤተክርስቲያን የሚሄድ ሰው 10ቱ ትእዛዛት ሳይሰበክ አትወጣም። በቅዳሴ ውስጥ ይመጣል፣ በሌላ አገልግሎት ውስጥም ይመጣል። በየንትኑ ተለጥፎልሃል፣ ታነባለ። ቁርአን ያነበበ 10ቱ ትእዛዛትን ያውቃል። በኢትዮጵያ ውስጥ የኖረ ሰው ከአባቶች ጋር የኖረ ከሰው ልጅ የተፈጠረ ሰው 10ቱ ትእዛዛትን ያውቃል። በባህል ራሱ ኢትዮጵያ ውስጥ የሚታወቅ ነው። የግድ እንደው መጽሐፍ ቅዱስን ማንበብ የለብህም። እምነት የሌለ ሰው በመሆኑ በኋላም ጸረ ሃይማኖት ስለሆነ አብይ ሃይማኖትን ይጠቀማል፣ እንደ መሳሪያ ይጠቀማል ብያለሁ። እንደዛ አይነት ስለሆነ አብይ ጋር የሰው ልጅ ህይወት ዋጋ የለው። ርህራሄ የለም አብይ። የአብይ ሰዎችም እንደዛው ሰው ሞተ ያልሞተ እነሱ እንትን አይደለም። ስለዚህ አብይ በምንም ተአምር ከእግዚአብሔር ጋር የሚገናኝ ሰውም አይደለም። የአብይ መንግስትም ከእግዚአብሔር ጋር ምንም አይነት የተቃራኒ ግንኙነት ነው ያለው። የአብይ መንግስት የብልጽግና መንግስት ጸረ እግዚአብሔር መንግስት ነው፣ ጸረ ሃይማኖት መንግስት ነው። ከሃይማኖት ጋር በፍጹም የሚሄድ ሳይሆን በተቃራኒ የሚሄድ እንትን ነው። አሁን ድሮ እኔ ህፃን ሁኜ የሚሰማው አንድ 4 ነገሮችን ተጠንቀቅ ይላሉ አባቶች። 4 ነገሮችን እንዳትፈጽም ብሎ ይነግሩናል። ገጠር ውስጥ ይሄ ነገር ይታወቃል። ምንም ቁርአን ያላነበበ ወይ መጽሐፍ ቅዱስን ያላነበበ ሰው 4 ነገሮችን ተጠንቀቅ ትባላለ። አንደኛው የሰው ደም ነው። ሰውን አትግደል። የሰው ደም መጥፎ ነው። እየኖርክ ትበላሻለህ፣ ትጠፋለህ። እጅ ደም ከነካ ሰው አትሆንም ይላሉ። ይሄ በባህል ውስጥ አለ። የትኛውም ክልል ብትሄዱ አይ ቲንክ ተመሳሳይ ይመስለኛል። ተጠንቀቅ፣ እጅ ሰውን ከገደለ ትጠፋለህ ይላሉ። ስለዚህ ልጄ ሰውዬ ይህንን ተጠንቀቅ። አንዱ የሰው ደም ነው፣ አትግደል ነው። ሌላው ደግሞ የሰው እንባ ይላሉ። ልጅ የሰው እንባን ተጠንቀቅ ይላል የኔ አባት። የሰው እንባ ከባድ ነው፣ ያስጮሃል። እየኖርክ ትበላሻለህ፣ ትጠፋለህ፣ ከሰው በታች ትሆናለህ። የሰው እንባን ተጠንቀቅ። ሰው ካለቀሰ እግዚአብሔር ይሰማል። እናቶች ካለቀሱ እግዚአብሔር በፍጥነት ይሰማል። ምድር ላይ የኖርክ ቅጣትህን ታገኛለህ። ስለዚህ የሰው እንባን ተጠንቀቅ። እንባ ሰውን አታሰቃይ። ሌላው ደግሞ የሰው ላብን ተጠንቀቅ፣ አትስርቅ። ሰው
በላቡ ጥሮ ግሮ ያፈራውን አትውሰድበት፣ በውሸት አትቀማ፣ የሰው ላብን ተጠንቀቅ። ቅርታ፣ የሰው ላብን ተጠንቀቅ ይላሉ አባቶች እናቶች። ያጠፋሃል። የሰው ላብን ከወሰድክ ያጠፋሃል ይላሉ። አራተኛውና ሌላው ክደት እንዳትፈጽም። በተለይ ትውልድን መካድ አደገኛ ነው ይላሉ። ሰውን አትካድ። ሰው አምኖ የሆነ ነገር ከሰጠ አስቀምጥልኝ ካለ ነገ ወስዳለሁ፣ ትሰጠኛለህ፣ ትመልሳለህ ብሎ ካስቀመጠ መካድ የለብህ። እየኖርክ ትጠፋለህ። ይህንን ከካድክ ክደት ያበላሻል፣ ያጠፋሃል ይላሉ አባቶች ናቸው ይሄንን የሚሉ። ይሄ ከእምነት ጋርም ይያያዛል። የትኛውንም ሃይማኖት የሚከተል ሰው እነኚህ አራቱን ይጠነቀቃል። ትውልድን አይክድም። አሁን አብይ እንደው ከኢትዮጵያ ሕዝብ የተወለደ ሰው ይመስላችኋል? ከኢትዮጵያውያን አብራክ የተወለደ ተምሮ ባህሉን አውቆ ሃይማኖቱን አውቆ ያደገ ይመስላችኋል? አይደለም፣ አይደለም። ሰውየው አጭበርባሪ ነው። ጸረ ሃይማኖት ነው። ሃይማኖተኛ ተው፣ ሃይማኖት አልባ ብቻም ሳይሆን ጸረ ሃይማኖት የሆነ ሰው ነው። ደምን ያው ፈሳሽ ደምን በየቀኑ ካላፈሰሰ አይደሰትም። የሰው እንባ የታወቀ ነው። ኢትዮጵያ ምድር ላይ ሁሉም ሰው እያነባ ነው። እናቶች፣ አባቶች። የሰው ላብ፣ ዝርፊያ ህዝብን አገርን ይዘርፋል፣ ያዘርፋል። ክደት፣ ግለሰብን መካድ እሱ የታወቀ ነው። ለማ ወንድሜ እያለ በጩቤ ወጋው። አምባቸው ወንድሜ እያለ በጩቤ አስወጋው። ሳሬ መኮንን ወንድሜ እያለ አስገደለው። አጫሉ ሁንዴሳ ወንድሜ እያለ ገደለው። እሱ አብይ ያልካደው ሰው ካለ ምናልባት አላቅም እና አብይ ምን አይነት መንግስት ነው እየመራ ያለው ካላችሁን የሰይጣን መንግስት ነው እንጂ ከሃይማኖት ጋር የሚሄድ መንግስት አይደለም። ጸረ ሃይማኖት የሆነ ሰይጣናዊ አምልኮት ያለው መንግስትን ነው እየመራ ያለው እንጂ አብይ እንደው የእግዚአብሔር መንግስትን እየመራ ነው የሚል ሰው ካለ ይሄ መንግስት በእግዚአብሔር ነው የተፈጠረ የምትሉ ሰዎች ካላችሁ አምጡ። ይሄኛው ከየት ጋር ይያያዛል? የአብይ እምነትና የሃይማኖት ተቋማት ጋር ይያያዛል። አሁን በቅርብ ጊዜ አዳነች አቤቤ አዲስ አበባ ላይ የሃይማኖት ተቋማትን ሰብስባ አጨብጭቡልን፣ ጸልዩልን፣ በቃ ይሄ ነው ስራችሁ አለች።
የሆነ ቦታ ደግሞ ኢየሱስ ክርስቶስ ከኛ ጋር ስለሆነ ማንም ሰው መንግስታችንን አያሸንፍም አለች። አስቡ፣ ኢየሱስ ክርስቶስ ምድራዊ ህይወት ላይ ፖለቲካ ውስጥ ገብቶ የብልጽግና ሰራዊት አድርጋ አቀረበች። ይሄን አሁን ምን እምነት ታውቃለች? አሁን አዳነች ክርስትና እምነት ምን እንደሆነ እንኳን ታውቃለች። እሷ ደግሞ የትኛው ቤተክርስቲያን እንደምትሄድም አላውቅም። ጴንጤ ነኝ ትላለች እሷ። በኢትዮፒዲዮ ጴንጤ ደግሞ እና አባቶችን ሰብስባ ጸሎት ብቻ ነው የምታደርጉልን ብላ ትእዛዝ ስትሰጥ አየን። ደግሞ የተሰበሰቡ ሰዎችም ሲያጨበጭቡላት አየን። እዚህ ላይ ትንሽ ጠንከር አድርገን መናገር አለብን መሰለኝ። እንደው ይሄ ሰይጣናዊ መንግስት፣ የአብይ መንግስት በየቀኑ ደምን የሚያፈስ በየቀኑ ኢትዮጵያውያንን እያስለቀሰ እያነባ ህዝቡ ይህንን እያየን የውሸት ዘመን እያየን የሃይማኖት አባት ሆኖ የሚያጨበጭብለት ምን አይነት ሃይማኖት አባት ነው? በል ቀጥል፣ እየገደልክ ጥሩ እየገደልክ ነው ማለት ነው። በል ጥሩ እየዋሸ ነው ቀጥልበት ማለት ነው። በል ጥሩ ነው እየሄደ ያለው ድሮኑ ማለት ነው። እየረሸናችሁ ያላችሁት እኮ ትክክለኛ የእግዚአብሔር መንገድ ነው ማለት ነው። ሰውን ማጋጨት ትክክል ነው ማለት ነው። የሃይማኖት አባት ሆኖ ከጴንጤም ይሁን ከኦርቶዶክስም ይሁን ከእስልምና እምነትም ይሁን የሃይማኖት አባት ሆኖ ለአብይ ያጨበጨበ ለብልጽግና ያጨበጨበ እሱ ይጠየቃል። ምድር ላይም ይጠየቃል፣ በሰማይ ቤትም ይጠየቃል። ለምን? ግድያውን አፕሩቭ እያደረግክ ከሆነ ለእውነት ካልቆምክ፣ የትኛው ቁርአን ነው? የትኛው መጽሐፍ ቅዱስ ነው ለገዳዮች አጨብጭቡ የሚለው? አሁን ለመሪዎች ምናምን ንጉስ ከእግዚአብሔር ኧረ እንደዛ የሚባል የለም። አቤት አዳነች የምታወራ ለንጉስ ይጨበጨብላታል። ኧረ የለም እንደዛ። እግዚአብሔር እኮ ንጉስን ኦኬ ንጉስን እግዚአብሔር ነው የፈጠረ እንበል። አዎ፣ ነገር ግን እግዚአብሔር ንጉሶችን ሲፈጥር ሲሾም የእግዚአብሔር ትእዛዝን ብቻ እንዲፈጽሙ ነው። በዛ ምናመልክ ምናምን ከሆነ ያ ንጉስ ለእግዚአብሔር ቃል ብቻ የሚገዛ ንጉስ ነው። ሰውን አይገልም ማለት ነው። አይዋሽም ማለት ነው። አያሰቃይም ማለት ነው። 10ቱ ትእዛዛትን የሚያከብር ንጉስ ነው ማለት ነው እንጂ ጨፍጫፊ ንጉስን እግዚአብሔር አይደለም የፈጠረው። ሄዱ አንብቡ። ምን አይነት ንግስና ነው በእግዚአብሔር ዘንድ ተቀባይነት ያለው? እግዚአብሔር የሚሾመው ብለህ የምትቀበል ከሆነ ያ መንግስት የእግዚአብሔር ስራን የሚፈጽም ነው። የእግዚአብሔር ስራ ደግሞ ሰውን ማፈናቀል አይደለም፣ ሰውን ማንገላተት፣ 8 ዓመት ሙሉ ጦርነት ማካሄድ የእግዚአብሔር ስራ አይደለም። በየቀኑ በድሮን መረሸን መጨፍጨፍ አይደለም። አደባባይ ላይ እናትና አባትን ሰብስበ ልጁን መረሸን የእግዚአብሔር ስራ አይደለም። ያ ንጉስ ከእግዚአብሔር የመጣ ከሆነ እንደዚህ ነገር አይሰራም፣ ክፉ ነገር አይሰራም በዛ የምትሄድ ከሆነ። ነገር ግን የአብይ የተለየ ሰው ነው፣ የተለየ ስርዓት ነው። ስለዚህ ለአብይ ያጨበጨበ ሁሉ ይጠየቃል። እግዚአብሔር አንድ ባህር ዳር ላይ የሆነ ጊዜ አንድ አባት ምንድን ነው ያለ፣ እንደው አንተ እኮ የተነሳው ምን አለ
እንደው ለቅጣትም ሊሆን ይችላል እኮ። እግዚአብሔር ማን ነው በትክክል እየኖረ ያለው? ማን ነው የእሱም መንገድ እየተከተለ ያለው? ማን ነው ደግሞ ኃጢአተኛ ብሎ እግዚአብሔር እንደው ለመለየት ሰዎችን አንተን ያስነሳም ሊሆን ይችላል ብሎ ተናግሯል። አስታውሳለሁ። አናቅም ብቻ ግን የእግዚአብሔር ስራ አብይን ወደ ስልጣን ያመጣው ነው እንትን እየለየ ይመስለኛል። ትክክለኛው በእግዚአብሔር ቃል የሚሄድ የሚያምን ሰውና በአብይ የሚያምን ሰው እየተለየ ነው ማለት ነው። በዚህ አባባል ትክክልም ናቸው መሰለኝ እኚህ አባት ያስቀመጡት። ዛሬ የሃይማኖት አባት ሆኖ ተሰብሳቢ ሆኖ አዲስ አበባ ላይ አዳነች የኛን ለኛ ጸሎት ብቻ ማድረግ ነው እንጂ ምንም ዋጋ የላችሁም ስትል የሚያጨበጭቡ አባቶች እነሱ እንግዲህ በእግዚአብሔር ዘንድ ስራቸውን ያገኛሉ ማለት ነው። አዎ ለምን ለዚህ ገዳይ ሰው የሚያጨበጭቡ ከሆነ መጠየቃቸው አይቀርም፣ ወንጀልም ስለሆነ እና ሃይማኖትን ሙሉ በሙሉ መጠቀም ችሏል። አብይ ከላይ መያዝ አመራሮቹን ብቻ መያዝ፣ ከዛ በኋላ የሚሰበክ ወረቀቶችን ጽፎ የሚሰጥ አብይ ሆኗል። ኦርቶዶክስን ለመያዝ ዳንኤል ክብረትን ያዘ። ኡስታዞችን በመያዝ የእስልምና እምነት ተከታዮችን ለመያዝ እንትን ሞክሯል። ፕሮቴስታንትን ለመያዝ ምህረት ማነው ምህረት ደበበ እና ገመቺስ ደስታ ያው ምህረት ደበበ እና ገመቺስ መጽሐፍ ቅዱስ ሁሉ ይሰብካሉ እንትን መድረክ ላይ ሆኖ በጣም ፖለቲከኞች ናቸው። ደግሞ አንድ ቀን በእግዚአብሔር አምኖ ማያውቁ ሰዎች ናቸው እነኚህ ሰዎች። አንድ ቀን እምነት የሌላቸው ሰዎች መጽሐፍ ቅዱስን ይሰብካሉ። እነኚህ ናቸው አብይ እነኚህን ተጠቅሞ የፕሮቴስታንትን መዋቅር ለመያዝ የሞከረው እሱ ፓርቲ ነው ድርጅት ነው እነኚህ መያዝ ነው ብሎ ያመነውን በዛ መሰረት የያዘ ነው ይዟል። እና አብይ የእምነት ተቋማትን እንደ መሳሪያ ይጠቀማል። ከዛ በዚህኛው ኡስታዞች አብይ የኛ ሰው ነው እንደ ቤተመንግስት ያለው ሰው ክርስቲያን ይመስላችኋል ምናምን ተባብሎ የተወሰኑ ኡስታዞች ገንዘብ ይሰጣል፣ ሌላውን ደግሞ በእንትን ይይዛሉ። ፕሮቴስታንቱን አመራር በመፈንቀለ ሃይማኖትም የተያዙ የተባረሩ የፕሮቴስታንት አመራሮች አሉ። ከዛ በኋላ መሬት እየወሰዱ ይሰብኩለታል ፓስተሮቹ። ዳንኤል ክብረትን ደግሞ በመያዝ ማህበረ ቅዱሳንን ሙሉ በሙሉ ዚፕ እንዲገዙ አደረገ። ቤተክርስቲያኒቷን ደግሞ ለማፍረስ ብዙ ሞክሯል፣ አዳክመዋል፣ ሳይለንስ አርጎታል። እዚህ ላይ አንድ ነገር ልናገርና ወደሚቀጥለው ልሂድ። የሃይማኖት አባት ሆኖ አብይን እንደዚህ አያደርግም ለምትሉት ሂትለር በሊቀ ጳጳስ ነው የተባረከው። ሂትለር ሰውን የጨፈጨፈ ሂትለር በሃይማኖት አባቶች ተጨብጭቦለት ድጋፍ አግኝተው ነው ያደረገው።
ስለዚህ ኢትዮጵያ ውስጥ አብይ በሃይማኖት አባቶች ድጋፍ ቢያገኝ በገንዘብ በተለያየ ነገር በስልጣን ቢደጋገፉ አይደንቅም። ታሪክ ብዙ ነገር ያሳያል። አንዳንዴ አብይ እኮ ራሱን እንደ እግዚአብሔርም ይወስዳል፣ ይቆጥራል። እንደ እግዚአብሔር ራሱ ወስዶ ሲናገር ሰምታችኋል። አሁን የስቅላት ዕለት እሱ የሚጽፋቸው እሱ እንደ ኢየሱስ ክርስቶስ ራሱን ቆጥሮ ከዛ ዳንኤል ክብረት ይጽፍለታል። እሱን ፖስት ሊያደርግ ይችላል። ትንሣኤ ደግሞ ይኸው ተነሳም ብሎ ራሱን እንደ እግዚአብሔር ወስዶ እንትን ሊያደርግ ይችላል። አብይ የሁሉም እምነት በዓላት ሲመጣ እዛ ውስጥ ሆኖ ቅዱስ ሰው ሆኖ ራሱን ያቀርባል። ይህ ሃይማኖት የሚያውቅ ሰው እንደዚህ አያደርግም። እኔ ሰው ነኝ የእግዚአብሔር አገልጋይ ነኝ ብሎ የሚያምን ሰው እኔ እንደ ኢየሱስ ክርስቶስ ተሰቃየው እና ተነሳው በሶስተኛ ቀን ነፍስ ዘራው ብሎ አወራ። ራሱን እንደ ዘላለማዊ ህያው አይቆጥርም። ሃይማኖትን በደብ ትንሽ እንትን ነጥብ የሚያውቅ ሰው እነዚህ ራሱን ከፍ አድርጎ እንትን አያደርግም፣ ዝቅ ያደርጋል። ራሱ ሰውን አይገልም፣ ሰውን አያሰቃይም፣ ሰውን አያፈናቅልም። የአዲስ አበባ ህዝብን እያፈናቀለ ደግሞ ማዕድን ማጋራት ብሎ ዘይት ይሰጣል። እናቶችን አባሮ ከዛ ቤተ መንግስትን የተወሰኑ ሰውን ጠርቶ ደግሞ አበላዋቸው እኮ ይላል። እንዲህ አይነት ሰው ነው ኢትዮጵያን እየገደለ ያለ እና አብይ የእምነት ተቋማትን በደንብ እየተጠቀመ ምንም አይነት የክርስትና እምነት እውቀት የሌለው የእስልምና እውቀት የሌለው ጸረ እስልምና ጸረ ክርስትና የሆነ ሰው አብይ ዛሬ ሲፈልግ ይህንን ሃይማኖት ውስጥ ነኝ፣ ሲፈልግ ያንን ሃይማኖት ውስጥ ነኝ እያለ ሰውን እያወናበደ እየዋሸ ይጫወታል። የአብይ ምስት አሁን ያው ቀዳማዊት እመቤቷ ዝናሽ ታያቸው በጴንጤ አካባቢ በፕሮቴስታንት አካባቢ መዝሙር በየሳምንቱ እየለቀቀች ታዝናናለች። አሁን እንደው እሷ ምን እምነት ታውቃለች? ሰዎች ከእሷ ጋር የሚሰሩ ሰዎች ያወራሉ፣ ይስቃሉ። ምንም አይነት ሃይማኖት እውቀት የሌላት ነገር ግን በየጊዜው እንትን የሆነ መደበሪያ አድርጋ መዝሙር እንትን ታደርጋለች። እና የእምነቱ እውቀት የሌላቸው ሰዎች እንደዚህ ይጠቀማሉ። መጠቀሚያ ነው የሆነው የእምነት ተቋማቱ። አሁን አብይ የሆነ ጊዜ ሲያወራ ሰዎችን እንደው ከእግዚአብሔር ጋር ራሱንም ከእግዚአብሔር ጋር ያወዳድራል፣ ሰዎችንም ከእግዚአብሔር ጋር ያወዳድራል። የሆነ ሰው በጎ ሰው የሆነ ጊዜ ሞቱና የሆነ ሴት ኢትዮጵያ ውስጥ ሞቱና ውይ እሷ እኮ ኢየሱስ ነች እኮ ኢየሱስ ምድር ላይ የነበረች ኢየሱስ ነች ብሎ አወራ። ይገባኛል። ግን እኚህ ሴት በጣም የተከበሩ ሴት ናቸው፣ የተከበሩ ሰው ናቸው። ግን ደግሞ
ከኢየሱስ ክርስቶስ ጋር መወዳደር ነች ማለት ሃይማኖቱን አታውቅም ማለት ነው። ያው ክርስትና እምነት የምትከተል ከሆነ ሚኒንጉን አታውቅም ማለት ነው። ክርስቶስ ምንድን ነው የምለውን አታውቅም ማለት ነው። ከሰው ጋር ይወዳደራል ወይ? በጎ ሰዎች አሉ፣ ግን ደግሞ ከእግዚአብሔር ጋር አይወዳደሩም። ያ ምንድን ነው? ምንም የሃይማኖት እውቀት የሌለ ሰው ነው።